ቢያሰናብታትም ተስፋ ያልቆረጠችው ሄርሜላ ትላንትና ፍቅር ከአብርሃም ጋር አንድ ጋር በመሆንና ስላሳለፈው ትዝታ ስለ ትምህርት ቤት ቆይታቸውና ስሟን ፍቅር ብሎ አብርሃም እንዳወጣላት ይህንን ብቻ እያወሩ ከሩታ ጋር እንግዲህ አብረው ወደ እነሱ ጋር ሄደዋል ማለት ነው። የታደለ ጉንጭ ማንም ይስመዋል ነው። አብርሃምን እንግዲህ ሴቶቹ ያው የአብራሽን ጉንጭ ይስሙታል ማለት ነው። እሱ ደግሞ ቢያሰናብታትም ሄርሜላ ቦታዋንና ደረጃዋን ልታውቅ አልቻለችም። ተስፋም ልትቆርጥ አልቻለችም። ከመቼው ከሩታ ጋር ጓደኛ እንደሆኑ በጣም ይገርማል። እንደዚያ በጣም ተጣልተውና በጣም ተከፋፍለው ዴቭና ቡዜ ለሄርሜላ አግዘው ኤፋ ደግሞ ለሩታ አግዞ ነበረ። እንዲህን ያለ ተከፋፍለው እንደገና ደግሞ ሶስተኛ አካል ወይም ከሁሉም የቀደመችውና የሱ የልጅነቱ የመጀመሪያው ፍቅር ስትመጣ ሁለቱ ደግሞ አንድ ጋር ሆነው ተስማምተው ወደ እሱ ጋር ሄደዋል ማለት ነው። ታዲያ ጥፋተኛው እስ ጋር ማን ነው? ሄርሜላ ደረጃዋን ልታውቅ አልቻለችም። ቦታዋንም ረስተዋለች። ምክንያቱም መከበር አልፈለገችም። አሰናብቷል። እሷ በሩታ ህይወት ላይ ነው የገባችው። ስለዚህ ጥፋተኛዋ ሄርሜላ ናት። አልፈልግሽም ማለት አደለ አሰናብተኝ ብለውም ተናግራለች። እሷ በሰው ህይወት ላይ ጥልቅ ብላ ነበረ። አሁን ምን አግብቷት ነው ደግሞ በፍቅርና በአብርሃም መካከል ገብታ በፍቅር መንጣት ደግሞ ደስ እያላላት? ፍቅር እኮ ከሁለቱም በፊት ወይንም እየቀደመች የልጅነቱ ፍቅረኛው ነበረች። ደግሞ ሊመልሳት ወይንም አብረው ሊሆኑ ምንም ስለ ፍቅር ነገር ያወሩት ነገር የለም። ስለ አሳለፉት ብቻ ነው የተጫወቱት። ሰላም ጤና ይስጥልኝ ውድ እየተከበራችሁ የቻናል የተከታታዮች ቤተሰብ በሙሉ በያላችሁበት ሰላማችሁ ይብዛልኝ። ቤተሰብ ለቻናሉ አዲስ የሆናችሁ ቤተሰብ የሆናችሁ ቪዲዮ ላይክ እና ሼር በማድረግ እስከ መጨረሻው እየተከታተላችሁ ቻናሉን አበረታቱ ትላለሁ። ቤተሰብ እንግዲህ ሄርሜላ ክብሯን እያጣች ነው። ምክንያቱም እንደማይዘልቅ እንደማይሆናት ጊዜ እንደሚፈልግ ሰላም እንደነሱት ግልጽ አድርጎ ነግሯታል። በዚያ ደግሞ እሷ ወደ እሱ ነው እየሄደች ያለችው። እሷ ናት ወደ አብርሃም ጋር እየሄደች እና እየጨቀጨቀችው ፍላጎቱ በይበልጥ ያለው እሷ ጋር ነው። ምንም የመከበርና መቆጠብ ነገር በሄርሜላ ላይ አልታየም። አርፋ ብትቀመጥና እሷ እንደ ሴትነቷ ራሷን ብታስከብር ከብዙዎች ጋርና እንዲሁም ደግሞ ለእሷ የሚመጥኗት ሰዎች ጋር ትሆን ነበረ። ምክንያቱም አብርሃም እንግዲህ እንደነገርኳችሁ ነው። የአብርሃምን ጉንጭ የማይስመው ሴት የለም ለማለት ፈልጌ ነው። ስለዚህ ሩታ ጀግና ናት። ጀግና ናት የምልበት ነገር ምንድን ነው? ቆራጥ ናት። የሆነ ቆራጥ ናት። በቃ ባለበት ቦታ መከተል፣ ማሳደድ ነገር አትፈልግም። እውነት ማሳደድ አትፈልግም። የምታሳድደው ማናት? ሄርሜላ ናት። ያ ደግሞ የሄርሜላን ፍቅር ጎልቶ ከአብርሃም ፍቅር እንዲሁም ደግሞ ደረጃዋን ዝቅ ሊያደርግባት ያ መከበር የሚባለውን ነገር ቦታዋን ልታጣ ነው ሄርሜላ። ስለዚህ እንደዛ አሽቃብጦ እንደዛ ማሽቃበጥ አለሁልህ፣ ሞትሁልህ፣ ተቃጠልኩልህ፣ እኔ ላንተ የምገባ ሴት ነኝ ምናምን ስለሱ አብዝቶ መጨን ተጨነቅ ማለት የእሱን ልብ አላገኘችውም አይደለም። ስለዚህ እሷ ናት ወደ እሱ እየሄደች ያለችው። እኔ በጣም የገረመኝ ከሩታ ጋር ከመቼው ፍቅረኛ ጓደኛሞች ሆኑ። ከመቼው በሁለቱ መካከል ሰላም ተፈጠረ? ምን ሲባባሉ ነበረ? ሰሞኑ በእነሱ ምክንያት ህዝብ ራሱ ኮመታተሮች ራሱ በጣም ተናደው ነበር። እንዴት ነበረ? ግማሹ ሄርሜላ አድናቂ ነበር፣ ግማሹ ሩታ ነበረ። ሄርሜላን የሚደግፍ ነበረ፣ ሩታን ደግሞ የማይደግፍም። እንደዚህ ተከፋፍለው እየተናገሩ በነበሩበት ሰዓት ሁለቱ መቼም ያው ሰላም አልነበሩም። ታዲያ ሆነ ፍቅር ስትመጣ እንደገና ሁለቱ ደግሞ አንድ ጋር በመሆን ቀጥ ብለው ወደ እነሱ ጋር ሄዱ። ይህ ራስን ክብር ማጣት ነው።
ሩታ እሺ ታደርገው፣ የልጁ አባት ነው። ሩታም ከሄርሜላ እየተማረች ነው ወደ አብርሃም መሄድን አብርሃምን መፈለግን ነገር እየሄደችበት ነው። ልክ ከማን ተማሪ ማለት ነው? ከሄርሜላ ነው የተማረችው። አብርሃምን የምታሳድደዋ ሴት ብቸኛዋ ሴት እንግዲህ ከአብርሃም ዙሪያ ያለችው ማናት? ሄርሜላ ናት። ስለዚህ ብዙ ኮመታተሮችም ተናደዋል። ለምን ደረጃሽን አትጠብቂም? ለምን ክብርሽን አትጠብቂም? ለምን በዚህ ልክ እሱ ላንቺ ያለውን ቦታ እያወቀሽ አንቺ ለምን ይህን ያህል ትሆኛለሽ? እስከ ማለት ድረስ እንግዲህ ሄርሜላ እየተወቀሰች ትገኛለች። ያም ጥፋቷ ነው። በቃ ጥፋቷን አልፈልግም ማለት አይደል? ማለቴ በቃ ነገራት አይደል? ቁጥብ ሆና ራሷን መኖር አትፈልግም። ምንድን ነው ወደ እሱ መሄድና እሱን ማሳደድ? ስለ እሱ ህይወት ደግሞ እሷ በሰው ህይወት ላይ ነው የተደረበችው። ስለዚህ አሁን ያችኛዋ ደግሞ የበፊቷ ፍቅር ብትመጣ ከእሷ ጋር ብታይ እኔን ትተህ ከኔ ምን አጉድልብህ ነው እንደገና ደግሞ ሌላ ጋር የምትሄዱ? ሲጀመር እሷ በማን የተደረበችው? በሰው ላይ ነው የተደረበችው አይደለ? ለምን 10 የደረበባት? ምክንያቱም እሷ የበፊቱ ሚስቱን በቃ ተናግራለች። እያወቀች ነው እንትን ያለችው። አንቺ አትመጥነውም፣ እኔ ለሱ የምገባው ፍቅር የምሰጠው እኔ ነኝ፣ የምመጥነው እኔ ነኝ፣ ለሱ ሰላም የምሰጠው እኔ ነኝ። ይህ እንዳለ መንከባከብ ሲበዛ አክብሮት አክብሪ፣ ግን መንከባከብ ሲመጣ ትወርጃለሽ ማለት ነው። ስለዚህ ሩታ ሳትሆን ሄርሜላ ደረጃዋን አላወቀችም። ክብር ማንንም አብርሃምን ከማክበር ራሷን ብታስከብር ነው የሚሻላት፣ የሚቀድመው ማለት ነው። ስለዚህ እየሄደችበት ያለው መንገድ ይሄ ይደብራል ማለት ነው። እንግዲህ ፍቅር ደግሞ ያው ሁለቱም የራሳቸው ህይወት ያላቸው ግን በልጅነታቸው ያው ፍቅር የነበረባቸው ደስ የሚል ጊዜ ያሳለፉ ያን ትዝታቸውን ነው ያወሩት ማለት ነው እንጂ ይሄ ነገር የተደረገው ደግሞ ሁለቱን ለማናደድ አብርሃም ይሄንን ነገር የቀጠለው ሁለቱን ለማብሸቅ እና ሁለቱን ለማናደድ ብቻ ነው ማለት ነው። እና ስለዚህ እንግዲህ ሄርሜላ ደግመሽ ወደ አብርሃም አሁንም አብርሃምን በመፈለግና በማሳደድ ላይ ከተጓዘች እውነት ይበልጥ ተመልካች ያዝንባታል ስላችሁ ራሷን ለምን ይህን ያህል አታስከብርም ነው በቃ። ደግሞ ያው እናውቃለን ስላችሁ ያው ገንዘብ በምን ሲስተም ይገኝ፣ ገንዘብ እንዴት አድርገን እናምጣ፣ ገንዘብ እንዴት አድርገን እንስራ ነው እንጂ የሚያስተምር ነገር ቁም ነገር ኖሮት አይደለም ቪዲዮአቸው። ይህ ማንም የሚመሰክረው ነው የእነሱን ስራ ማለት ነው። እና ሄርሜላ ብትጠነቀቅ፣ ራሷን ብታስከብር፣ ለሰው ከመጨነቅ ይልቅ ራሷ ላይ ብትሰራ፣ ደረጃዋን ብታውቅና ራሷን ብታስከብር ትከበራለች ማለት ነው። ስለዚህ ፍቅር እንግዲህ ምርጥ ልጅ እንደውም ትንሾች ነበሩ። ስለዚህ የዛሬ ስንት ዓመት እንግዲህ መጀመሪያ ዩቱብ ራሱ ሲጀምር ከማን ጋር ነው የጀመረው? ከእሷ ጋር ነው፣ ከዚህ ከፍቅር ጋር ነው የጀመረው። ታዲያ ምን አቃጠለሽ? ምን አንጨረጨረሽ? አንቺ ማንኛው ነሽ? መጨረሻዋ ነሽ። በቃ እንደውም በሰው ህይወት ላይ ጥልቅ ያልሽው ሴት አንቺ ስለሆነሽ የዛችኛዋ የፍቅር መንጣት ምንም ሊያናድድሽ፣ ሊያበሳጭሽ፣ በቅናት ሊያንጨረጭርሽ አይገባም ማለት ነው። ምክንያቱም አንደኛ ነግሮሻል፣ ሁለተኛ አያገባሽም፣ ያለፈ ታሪክ ስለሆነ። እንደገና ቢመጡ ደግሞ ትላንትና ለመጣሽው የዛሬ ስንት ዓመቱን የሚያውቃትን ሴት ጋር ለምን አየሁህ ብሎ መንጨርጨር ራስን መጉዳት ነው ማለት ነው። ቤተሰብ እንግዲህ እናንተ ኮመታተሮች ምን ትሏታላችሁ? ሄርሜላ እየሄደችበት ያለው መንገድ በጣም የሚደብርና የሚያሳዝን ነው ማለት ነው። ቀጣይ በሌላ ቪዲዮ እስከምንገናኝ ለቻናሉ አዲስ የሆናችሁ ቤተሰብ የሆናችሁ ቪዲዮ ላይክ እና ሸር በማድረግ እስከመጨረሻው እየተከታተላችሁ ቻናሉን አበረታቱት እላለሁ። ቀጣይ በሌላ ቪዲዮ እንከሰታለን። ቤተሰብ ቻው ቻው።